እኔ ማታ ነው ከአዲስ አበባ የወጣችው ድንጋይ ራሳችን ነው። አሁን ግን ውብዬ እሷ ያለችበት አሁን እዛው ካንትሪ ላይ አይደለም ያለችው። አሁን በፊት ይሄ የእሷ ሀውስ ያለበት ቤት አይደለችም። ሌላ ከዛ ሌላ ስቴት ነው ያለችው። ሌላ ስቴት ማለት ሌላ ከተማ አላችሁ አይደል? ታውን ሌላ እንደዛ ነው። አሚሩ እኮ ነው አጠገቧ ያለው ጀግና ማካሪ አሚሩ እኮ እኔ ሩታ ጋር እየቀጠራችሁ መኪና ኮንትራት እያያዛችሁ አይከብድም? ይሄን መረጃ የሰማሁት ማለት ነው። ማንም ሰው ሩታ ቤት መግባት አይችልም። የሷ ወዳጆች ጋርድ ቀጥሯት ነው የቀመጠችው ምናምን። ሀታ እንትኑ መኪና የምትነዳው እሷ አይደለችም። ምሳሌው ለእናቶቻቸው ለፋሚሊዎቻቸው ገንዘብ ብትልኩላቸው አይሻልም? ሩታ ቤት ጋርድ ቀጥራችሁ ከማስጠብቃችሁ ምስኪን ናፋር። እንደዛ ስትሸልል እንደዛ ስትፎክር አልፈልግም ስትሎ የነበረው ሰውዬ እንደዛ ስታደርገው ሄርሜላ አንስታ ቀና አድርጋ አሳምራ ውብ አድርጋው ጀግና አድርጋ ስታቆመው እፈልጋለሁ። ይሄ ደግሞ ጥሩ አይደለም። ማንም ይሄን ነገር ሊደግፍ አይችልም። የደመቁ ሰፈሮች አይምሯቸው በአጋንንት የተጠመደ ካልሆነ በስተቀር ሊሆን አይችልም። የሰው ልጅ ከወደደ በስቃይሽም በመልካምነትሽም በሁሉም ቦታ ሊሆን የሚገባው እንጂ የሆነ ሰዓት ትቼው ሄጄ አንድ ሴት አንስታ ስታሳምረው ፈልጋለሁ ማለት ይሄ ራስ ወዳድነት ነው። ገባችሁ? እና ደግሞ በቃ እንዴት ነው አንድ ሰው ስትወዱት ራሱ እኮ በቃ ከኔ ጋር መኖር ካልፈለገ እንዲኖርላችሁ ትፈልጋላችሁ። እቺ ሴት ግን እንዲኖርማ እየፈለገች አይደለም። ስለዚህ ምን እንደሆነ ምክንያቷ ምን ማድረግና ይሄው እንደዚህ ነው። በቃ አሳብዳን የለቀቀችው። አሁን ብቻውን መንገድ ላይ ይሄዳል ምናምን ብዙ ነገር ያደርጋል። አብርሃም ማይታወቅበትን ማናቀውን አብርሃም ነው አሁን እያየ ነው ያለ ነው። ስለዚህ እንደዚህ አይነት ፍቅር አለ እንዴት ታዲያ እስቲ ንገሩኝ። ስለዚህ ተረጋግታችሁ ከመናደድ ዓለም ውስጥ ወጣችሁ በደንብ አስተውሉና ነገሩን እዩት። እግዚአብሔር ደግሞ መልካም ነው። አብርሃምን ወደ ነበረበት ይመልሰዋል። ሄርሚዬ ጀግና ናት፣ ብልህ፣ መልካም፣ የዋ ቀና ልብ ያላት በክፋት ማታስብ ነገሮችን ባይዘዌ ደመቁ ናት በክፋት እንትን በጣም የምትሄደው። ሄርሚ ጋር እንደዛ አይነት ነገር የለም። አንደኛ የስራ ሰው ናት፣ ሁለተኛ ነገሮችን በቀና የምታስብ ሴት ናት። ገባችሁ? እና እንኳን ደስ ያላችሁ። እሺ እንኳን አብሮ ደስ ያለን። እሺ እኔ ቆንጆ እውነት ከሆነ እንኳን ደስ ያላችሁ። ከዚህ ጋር እኔ ማንም ደጋፊ አይደለሁም፣ ግን አብርሃምን ወደዋለሁ፣ አከብረዋለሁ። ግን ደግሞ ይህን ሰዓት ያየን አምላክ እግዚአብሔር ይመስገን። እነሱ አሁን ማለት ነው በጎች የሷ በጎች ገንዘብ እየላኩ 15 ቀን ሆኗል። ከዛ እናንተ ማለት ነው የሆነ ነገር ልካቸዋለሁ፣ ግን ምን ያሉ ነው? ታይ በቃ አንቺ የራስሽን ህይወት ኑሪ፣ ከእንደዚህ አይነት ህይወት ውጪ፣ በቃ ይበቃሻል ምናምን ያሉ ነው ትላንትና ላይቭ ላይ። እግዚአብሔር ውብዬ ወጣም ወረደ፣ ግን ትላንትና ኤፍሬም እና ሩታ ተናደው ስታይ ደስ አላለሽም? ምንም አብርሃም ሄድን የሄርሜላ ደጋፊንም አንሳደብ፣ የአብርሃም ሆነ አንሳደብ፣ አርፈሽን ልጅሽ አሳድጊ፣ በቃ ይቅርብሽ፣ ይሄ ልጅ አይጠቅምሽም ያሉ ነው። ሲጀምር ሰው እንዴት ነው እንዴ? ጤነኛ ነው ካለ ጤነኛ ከሆነ ታይ በሄደ እሷን አልፈልግሽም ብሎ ነው የሄደ። ሲጀምር አይመጣም እንዴ ልጁ ጻሊ ኦቨር 18 እኮ ነው ይሄ። ቆይ ይሄ ሌሊ ምን መጥለ እሷ ጠፋ ካለች እንዴት ነው? 2 ዓመት ልጅ ነው እንዴት ነው ደግሞ ስልኩ ነቅጦ እንዴት ነው ያን? እሱ ጤነኛ ነው ካለች ሰላም ነው ካለ ሚስቱና ልጁ ትቶ እንዴት ለሌላ ሰው ስልክ ይሰጣል እንዴ? ጉድ ደውድ ቦታ አይደለም ካሜራ ላይ ዝንጥ ብሎ ኮምፕሊት ለብሶ መጥቶ ወይኔ ጉዴ ፈላ እንዴ! ወይ ያለ እኮ ልጁ እኮ ከሲስተም ውስጥ እየገባ ነው። ልስን አድርጓል ሁሉን ነገር ይመስለኛል። የሄርሜላ ደጋፊዎች አንዳንዴ በዚህ ሰዓት ይለያሉ። እግዚአብሔርን በጣም ነው የሚለዩት። አንዳንዴ ምን ራይታ AR EL ወደፊት ይላሉ ግማሹ። ምን ወደፊት ልንገርሽ አንቺ መተታም ልጅሽና ልጅ አባት ቀብረሽ አንቺ ማው ሰው ሆነሽ ነው መተሽ
ጋና ጥቁር በጥቁር ትለብሻለሽ እያሉ እየሰጡ ምን ይሁን ነው ብላክ ቲሸርት የሚለብሱት? ቆይ ችግር ነው። ሀዘን እኮ ነው። ሀዘን ለቅሶ እኮ ናቸው። ለቅሶ ላይ ናቸው። እንዴት አብርሃም አሚሩ ማለት ነው። አሚሩ ይመቸው። እግዚአብሔርን ተመችቶኛል። ኮፒ ደግሞ ሄርሚ እንደምትለብሰው ድሬስ እኮ ነው ኮፒ የምታደርገው። ጋይስ አይታችኋታል? ሄርሚ ላስት ዊክስ ይጎል ሄርሚ ደጋፊዎች ማለት ነው። ለብሳለች። የእሷና የእንትና ማች አርጎ እሷን ሲቆ ሄርሜላን ይሄ ጩንቻ አርጎ በስማ ተመችኝ። ኤፍሬም ግን አልጠገበም ውብዬ። እሱም ግን የሆነ ሩል የለውም ህግ የለም ለሱ ግን መስመር የሚያስገባው ኤፍሬም ምን መሰለሽ የሆነ ነገር የሄርሜላ ወደንስ ኤፍሬም ላይ የሆነ ነገር ካደረገ ተጠያቂ ሄርሚ ናት። ለዛ ስለሆነ ማንም ሰው አይነካኝም። ደግሞ እሱን ከነካች አብረሽን ታወጣዋለች። ገብቶታል። ከቤተሰብ ጋር ችግር ይፈጠራል። አረ በጣም ያስጠላል። በጣም ወይኔ እሱ ህይወት የለውም አይደብረውም። እንግዲህ ደግሞ የሄርሚን ብራዘር መንካቱ በጣም ይደብረኝ እውነት ለመናገር እኔ ቆይ አሁን የነሱ ስራቸው እየታወቀ በምን መሰለሽ? ትላንትና ምን አለ መሰላት ልንገራችሁ። ትላንትና ምን አለ? አንቺ ቤተሰቦችሽ ማትፈልጊው ከሆነ ወንድምሽ ማትፈልጊው ከሆነ ይሄን ልጅ አብርሃምን ታምጪውለሽ አታመጪው አላት እኮ። አመጣች አላመጣች እሱ ወንድም ፍላንን ወረቀት ከወለደች በኋላ ደግሞ ልጅ ያላባት ብላ ደግሞ አሁን ሰበብ ትፈልጋለች እኮ። አሁን እሷ ሰበብ ትፈልጋለች። ምን መሰለሽ አሁን እነሱ ኤፍሬምና እሷ እያደረጉት ነገር ማለት ነው በጸበልም በሰዎችም በኩል እየወጣ ነው። ለዛ ስለሆነ ምንድነው እሱ በእጅ ላይ ከሆነ ማንም ሰው ቢመጣ አሳልፌ አልሰጥም። አሁን ዝታ ከሆነ ወጣችው እኔ አንዴ ብቻ በኔ እጅ ላይ ይግባ እንጂ ማድረገው እኔ አውቃለሁ ብላ ዝታ ነው ሄደችው። ቡዘን ማለት ነው። ነገሩ ይሄ የሚያደርጉት ነገር ዝም ብሎ ነው እንደሚደረገው ነገሩ ነው እየገባኝ አይደለም። ኤቭሪባዲ አንቺ አሁን ማለት ነው ቆይ ሊሊ አንቺ አሁን የሚታገኘው ሰው ካለ ዳይሬክትሊ ለሄርሜላ መልእክት የሚያደርስ ሰው ከሆነ ምን ማድረግ አለብሽ? ነገሮች ወደ ህግ ማቅረብ ነው። ሩታና ኤፍሬም በህይወታቸው ላይ ጣልቃ እንዳይገቡ ማድረግ ነው። በቃ ከዚህ በኋላ ህግ ነገር ልክ እንደዚህ ነው። ቦይስ ያስቀመጥኩትና ስለ ክላት ይሄ ላይክ እንትን ሆነ የለም እሱን አክሴፕት አድርጋኛለች ማለት ምክንያቱም ምንድነው ለራስሽ መኖር ከፈለግሽ መብትሽን ማስከበር አለብሽ። ህግና ህግ ነው የሚዳኝ። ለዛ ስለሆነ ከዚህ በኋላ እንዳይከተሏት ከዚህ በኋላ ራሱ ቼንጅ መሆን አለበት ቤቷ። ያለበለዚያ ይሄ ልጅ አዲስ አበባ ውስጥ መኖር የለባቸው። ኖ አዲስ አበባ ውስጥ መኖር የለባቸው። ይሄ ነገር ማወቅ አለባቸው። አሁን ማለት ነው አይደለም እሱ አሁን እዛ ካንተ አይ ነው የዛ ካንትሪ ዲፈረንት እንደሆነ አላውቅም፣ ግን አሁን ያለችበት ቦታ አይደለችም ያለችው። አሁን ያለችበት ፋይቲንግ ያለበት ካንትሪ አይደለችም እሱ አሁን ያለችው ከአብርሃም ጋር። እኔ እኮ አዲስ አበባ ነው ብዙዬ ሲሄዱ እንዳይከተሉ ኋላ እንዳይከተሉ እኔ ማለት ያስብኩት ገብቶሻል አባባሌ። ከዚህ በኋላ አብርሃም ሰላም ሆኖ ከመጣ ማመልከቻ ማስገባት አለባት። አዲስ አበባ ውስጥ ያለች መስለኝ እንደ ብዙዬ ስትሄድ ወደሱ እንዳይከተሏት ፈርቼ ነበር። አዲስ አበባ ውስጥ አይደለችም እንዳትሳሳቱ። አዛሩክ የሚባለው ደግሞ በቃ ስሜታው ሆኖ ሲናገር ምናምን በጣም አሁን ተግባር ላይ ሰላዋለ ደስ ብሎኛል። ብሩክ የሚባለው ሰብስክራይብ ማድረግ ነው ማበረታታት ነው። እንጀግናለ የዛኔ ማታ ይሄ ቪዲዮ ከተቀረጸ በማታው እኮ ነው አብርሽን ይዘው የሄዱት። ጀግና ናቸው በእውነት በጣም። አሁን እኔ ሄርሚን በሆን ማለት ነው ሄርሚ በጣም ነርቨስ ናት። በቀን ነው የተበላችው ሊሊ በቀን ነው ተበላች። አራሙ አያሞም ያሟልም ትላለች አያሞም ትላለች። እሷ ራሷ ህመም ሐኪም ያስፈልጋታል። አስፈ ግራ ተጋብታለች እኮ ሊሊ። ምስጢሯ እንዲወጣ አልፈልግም። ገብቶሻል እንዴ? ለምሳሌ ሰው እኮ በኦዲየንስ ኮሜንት አይቶ በኦዲየንስ ኮሜንት መሰረት እንዴ እሺ ምንድነው አንተ ምንድነው እንኮ ለምንድነው ሰው ሁሉ እንደዚህ ብሎ የሚጽፈው ብላ ተጠይቃለች።
አይተሻል። ለመሸፈን ስለፈለገችው ምንም አላለችም። ለመሸፈን ነው ሀሳቧ። ፈጣሪ ግን አለለት ያወጣዋል። እናቷ አስቸጋሪ፣ እሷ አስቸጋሪ፣ ፋሚሊዎቿ ኦሉ እኮ ናቸው። ዛሬ ይሁን እኔ እኮ ጥሩ ነው አብሮሽ ደህና ይሁን ነው የምለው እኔ እውነት ውብዬ አስዌር እኔ ሄርሜላ ጋም ሩታ ጋም ብሎ ሳይሆን ልጁ ግን ጤናው አያሳዝንሽም? እኔ በጣም ነው የሚያሳዝነኝ ጤናው። ቶፋ ወንድም እንዴት እናናደደኝ አሁን ይሄ ነገር። ሄርሜላን ይከታል፣ ዳኒን ይከታል፣ ሩታም ኤቭሪን እሱ ልጅ ደግሞ ምን አይነት የሆነ መላጣ ነው ሁሉም ይከታል። ስለዚህ እያጣራ ትክክለኛ ሰው ብሎ ይሄ ሰውዬው ያከተመለት ሰው ወደ ሚዲያ እናወጣዋለን። አሁንም ግን ሚዲያ ላይ እያወጣን ያለው ሰዎች የራሳቸው ስቢ ውቢት እንዴት ነው ሄርሜላ የሚከተት ፎቶ? እሺ እውነት ከሆነ ሄርሜላ የተገኘ ፎቶ እኮ አይደለም። ሄርሜላ ተስጋያለ እንደ ሄርሜላም ተጠርጣሪ ናቸው። አው ሁሉም ሰው ተጠርጣሪ ነው። ምንድን ነው ደግሞ የምታስቃብጥ አንቺ ድንጋይ ራስ እንዴት? አው ብዙም ሀታ ዴቪን ተጠርጣሪ ነው። ምን ትያለሽ? እንዴት ትቀልጃለሽ? እንዴት እንዴ ሁሉም ሰው ተጠርጣሪ ነው። እኛ አሁን ዋናው ታርጌታችን አስዌር እውነት ለመናገር ይሄ ልጅ እውነት ማለት ለማንኛውም ማለት ነው የሰው ልጅ ጤና ይበልጣል። በጣም ነው አብርሽ የሚያሳዝነኝ። ለምን መሰልሽ ያ ለሰው ልጅ ጥሩ የዋህ የሆነ ልጅ በዚህ መልኩ ስናየው አይምሮ አይከብድም? በቃ ጤናው ይሁንና ይምረጥ እሱ በቃ ሊሊ ያም ሆነ እሱ መድኃኒትን መፈወሱ አይቀርም፣ ይፈውሳል። ሄርሜላ እጅ ላይ ገብቶ ልጁ ምንድነው ነው ቅቤ ሆነ ቅቤ እንዴ ገስ እኔ እኮ ግራ ተጋባሁ። እግዚአብሔር አፍ ሁሉ ማውራት ጀመርኩ። የኔ ጌታ በፊት ጭንቅላቱ ሰው እንደሚል ማለት ነው። ህፃኑ ባለፈው አይኑ እየጨፈነ ማለት ነው የነበረው ቡዜ ቤት የረክዘ ሄርሜላ ሲሰማው እየጠየፈ በተለይ ማለት ነው አብርሽ እጁ ላይ ሰዓት ከሌለውና አንገቱ ላይ ይሄ ወርቁ ከሌለ ደህና ነው ትንሽ ማለት ነው። ወርቁ ከሌለው በስ ደህና ነው። ለእጁ ላይ ያለው ሰዓት ይሆነ ያባሻ መድኃኒት ይሰጣሉ መሰለኝ ይመስለኝ። ኖ አሁን ሰዓቱን የለውም መሰለኝ ፍሪ ሆኗል መሰለኝ። ለቀቅ አለ እኮ ወይ የለም አይተናል። የለም ጃኬት ስለነበረ ነው እንጂ ሀብሉ ራሱ ኮሌጅ በጽፏል ልጆቹ ጸበል ነው። እኔ ልንገራችሁ አንድ ነገር ማለት ነው። እሱ ነው ቤት ልጁ ማለት ነው ሎሊ ማለት ነው። እሱ አይኑ ሲጨፍን ባለፈው ከሩታና ከአብርሽ ጋር አይኑ ሲጨፍን የነበረ አንቺ በቃ ልጁ እንደዚህ ተደረገ ስለተቀበረ ነው እንደዚህ ሆነ። ወይኔ ህዝብ ዩሪ ማይንድ ታስታውሻለሽ? እንትና ቤት ቡዜ ቤት ተንጠልጥሎ ሩታ ላይ እንደ ሕፃን ልጅ ሀግ ያደርጋል። እስካሁን ልቤ ላለ የዛኔ ምንድነው ያለው? ሄርሜላ አጠግቦ ስትቀመጥ እንዳትጠገኝ ብሎ ጉንጩን ሁሉ ጠረገ። ሲስማው ደግሞ እንዳስሚ እያላት ነው። ትላንትና ደግሞ ግጥም አርጋ ሲሰማው ምናምን ዝም ብሎ ያያታል። ይሄን ደግሞ ያቅፋታል። አይኗ እያየ ነው፣ ፊቷ እያያት ነው። ኦ ማይ ጋድ አብርሃም በዚህ ሰዓት ማለት ነው እውነት ደህና ላይ እንደሆነና ሄርሜላ አንዳንድ ነገሮችን ያስተላልፈች ነው ኢንስታግራም ላይ ለቀቀቻው ኢንስታግራም ትላንትና ማለት ነው። ትላንትማ ጥሩ ናቸው። አናውቅማ እኔ አሁን አላውቅም። የእናንተ ሞርኒንግ ይሁን ናይት አዶ ነው ግን ምንድነው የሚፈጠረው ነገር አይታወቅም። ግን ዊሽ የምናደርገው ጤና እንዲሆን አይደርሱ ማለት ያለችበት ቦታ ትነግራለች ብለሽ ነው በትነግር አይመስለኝም። አሁን ላይ እኔ የፈራሁት ምንድነው እነቡዝዬን ዴቫ እንዳይናገር። ዴቫ ይናገራል ወይ ደግሞ ተከትሎ ይሄዳል። ከተናገረ ከቡዜ ጋር ይጣላል እንዴ? ምን ሆናችሁ ነው? ዝም ብሎ ይናገራል እኮ አልሰማም። ዴቫ ያውቅም ያሉበትን በቃ እሱ ባያውቅ ይሻል። ዳኒና እሱ ባያውቁ ይሻላል። ዳኒና ትክክል ዳኒ ነገሮቹም ያበላሻል፣ ያስተካክላል። ከሁለት አንድ ነው። ዳኒ አይ ክሬዚ ነው እሱ ዝም ብሎ ነው ይወዝ ክሬዚ ማለት ፈጣን ነው። እንደዚህ ፍጥነት አያስፈልግም እኮ ስሎሊ መሆን ነው ማለት። ሰው ካልተረጋጋ የሆነ መፍትሄ ላይ አይደርስም። በመቸኮል ጥፋት ነው የሚሆነው። ምንም እኮ አሁን ማለት ነው። ለሄርሜ እንደዚህ ብላችሁ ለማንም እንዳትናገሪ ስልክሽን
የሆነ አለ አይደለም ለሰላምታ ፈልጎ ሌላ ሰው መስሎ ምናምን ሊደውሉ ይችላሉ። የት ነሽ ምናምን ኖ አሁን ሄርሚ ኦንላይን ላደለችም ጭራሽ ሁሉን ነገሯን ኦፍ አድርገዋለች። ትክክል። አዎ ትላንትና የሆነ ብዙ ልጆች ያገኛታል በድምጽም ሆነ ቀጥታ ሆነ ደውሎ ያገኛል። ግን ነገሩ አጠፋች ስልኩን ማለት ነው። አዎ አጥፍታለች። ሁሉም ነገር ጠፍቷል። ዲሊት አድርገች ሁሉም ነገር። እኔ ግን በኢንተርናሽናሉ ይጠራል ኢንተርናሽናል ነበር። እኔ ደግሞ አረ ምን